አይ መተቱስ ምኑስ መግባትን በደንብ ነው ያወኩትኛ እና ታዲያ ምንድነው የሚነግረኝ ከዚህ በላይ እንደውም የእሱ እናት ናት በደንብ የከተተችኝ አንተ እኮ ቆይ ለይቱ ታያል ናት በቃ ታያ ያሳባችሁ ምንድነው ነው ወደዚህ ከዛ ወደዚህ ና ቀጥ ብለህ አንተ ፋራ ሳሚ እናትን ይዘን አንቺ ደግሞ ሄደሽ አልነበር እንዴ? ሰላም እንዴት ናችሁ የናቲ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬ እንኳን ደስ የሚልም ነገር አለ፣ ሀዘንም አለ። ያው ግን ደስታው ይበልጥብናል። ከዚህ በፊት ያው የተፈጠረውን አይታችኋል ቤተሰቦች። እዚህ ጸበል ለማስጠመቅ ገኒን ያው ቄስ ይዘን መተን ነበረ እና ደግሞ ቤት ውስጥ በቃ የሆነ ከባድ መንፈስ ስላለ ቤቱ በቃ እንትን እንዲልልን ጸበል አስረጭተን ነበረ። ግን ደግሞ የተፈጠረውን ነገር አይታችኋል ማለት ገኒ እዚህ ጋር ፌንት ወድቃብን ነበረ እና ወዲያው በቃ ሆስፒታል ነበር ይዣት ሄድኩት እኔ ስለደነገጥኩኝ ማለት። ምክንያቱም እናቴ ከ2-3 ወር በኋላ ነው የመጣችልኝ እና በቃ ክፉ ነገር እንዲደርስባት ስለማልፈልግ ወደ ሆስፒታል ይዣት ሄድኩኝ። አሁን ያለው ነገር ጥሩ ነው አይደል? አሁን ያለው ነገር ጥሩ ነው አልሐምዱሊላህ። ሁሉም ነገር ተስተካክሎልናል። እግዚአብሔር ሁሉም ነገር ካላ ጋር እየተስተካከለ ነው። በተለይ ደግሞ አሁን ዛሬ በቃ የተፈጠረው ነገር እኔ ደስ ብሎኛል። እኔም በጣም ነው ደስ ያለኝ። የናቲ ተኝቷል እሱ እና ቤተሰቦች እኔ በጣም ነው ደስ ያለኝ። ናቲ እንደሚደሰት እርግጠኛ ነህ አንተ? ግን በሚያው ነገር እኔ አለ አይደለ በቃ አሁን ዛሬ የማዘሩን ነው ይዘናት የምንመጣው አይደለ? እዚህ ቤተሰቦች ዛሬ ናቲ የማያውቀው እኔና ሳም የምናውቀው ነገር አለ። ማለትም ናቲ አያውቅም፣ እኔና ሳም ነው የምናውቀው። የናቲን እናት እዚህ ቀጥረናታል። ሳም ደውሎ እዚህ እንድትመጣ አድርጓል። ግን ናቲ አያውቅም። አሁን ግን ምን የሚል ይመስልሻል? እኔ እንጃ፣ እኔ የሚደሰት ነው የሚመስለኝ። አንተ ምን? እኔ ፈርቻለሁ ከዚህ በፊት ማለት ነው። የዛኔ እንደውም የታመመ ጊዜ እናትን ይዘናት እንምጣ ምናምን ስለው ትዝ አይልሽም? ምንድነው? ኧረ አይሆንም ይጣላኝ ነበር። አይ እኔ ደስ የሚለው ነው የሚመስለኝ። ግን እኔ እንጃ ብቻ እኔ እንጃ፣ አላህ ያውቃል። ብቻ ቤተሰቦች ያው ዛሬ ናቲና እናቱ የሚገናኙበት ቀን ነው። እኔ በቃ በጣም ደስ ብሎኛል በራሴ ማለት ነው። ናቲ ከእናቱ ጋር አይቼው አላውቅም። ከዛ ቆይቷል። ልጅ እያለን የመጣው ወደዚህ ወጣት እያለን እና በልጅነቱ ነው እዚህ የመጣው ማለት ነው። አሁን በቃ እናቱን ሲያይ ምን አይነት ስሜት እንደሚሰማው ራሱ አላውቅም። አንቺ ግን እየሰማን እንደሆነ ሄድሽ እንዴ? ኧረ እሱ ጆሮ እኮ እዚህ ጋር እኮ ነው የሚሆነው ሁሌ። ተኝቷል። እኔ አላምንበትም። ምንድን ነው የማታምነው? ጆሮ ማለት ተኝቶ ይሰማል፣ ሞቶ ይሰማል። አትቀልድ። አሁን ሄድን ነው ተኝቷል። እንዴት ነው የምናደርገው? ማለት እንዴት ነው የምናደርገው ስልሽ አሁን እሷ መጣች፣ ጠርቻታለሁ፣ መጥቻለሁ ምናምን ብላለች እኮ። ይኸውልህ እሷ ትመጣለች፣ እሱን ግን እንደ መጀመሪያ ቆይ፣ እሱ እንዳያት መጀመሪያ የእሱን አይን እንሸፍነዋለን። ከዛ ይዘነው እንመጣለን። ከዛ ይዘነው መተን እንዳያት ነው የምናደርገው እኛ። በቃ አይኑን በሻሽ ምናምን እናስረዋለን እኮ። ልክ ያልሽ አሁን እሷ ሳትገባ መጀመሪያኛ እንትን እንበል ቼክ እናድርግ። እኔ ልጅ ያልሽ ቤተሰቦች አሁን እዚህ ያለው ከጸበሉ በኋላ ነው። ጸበል ከረጨ ነው በኋላ ያለበት ሁኔታ ጥሩ ስላልሆነ
እዚህ ትንሽ ጀመረ እኮ ያንን ማይታዋል እንዴት ሲያደርገው እንደነበር ጸበል ሊረጭ ሲል ቤተሰቦች አይታችኋል እንዴት ሲቅበዘበዝ እንደነበር። ከዛ ደግሞ ከተረጨን በኋላ ከሆስፒታል ስንመጣ ገነትን ይዘና ስንመጣ አመመኝ ቆረጠመኝ ምናምን እያለ አሁን ተኝቷል ቤተሰቦች። አዎ እና ቤተሰቦች የገነት ሁኔታም የገኒ ሁኔታም ውጤት ጠብቁ ተብለን አሁን ውጤት እየጠበቅን ያለ ነው። እሷም ደህና እንደምትሆን ተስፋ እናደርጋለን። አዎ ደህና ነች። ኧረ ያው ውጤት እየጠበቅን ነው። ውጤቱንም ለእናንተ የምናሳውቅ ይሆናል። ምንድነው ሳሚ? ልደውልላት ነው ለእናቱ። እንዴ ደውለሃል? እየመጣሁ ነው ብለሃለች እኮ። እና ታዲያ ለምንድን ነው የምትፈራው? የናቲ እናት እኮ ነው የምትመጣው። እንዴት ነው ደስ የሚለው ብለህ አስብ። እኔ ደስ የሚለው ነው የሚመስለኝ ሲጀመር አይደለም። ይኸውልሽ ከዚህ በፊት ማለት በቃ ስለ ቤተሰቦቹ እንኳን ሳወራ በጣም ነው የሚበሳጭብኝ እኮ። የሚበሳጨው ናፍቆት ሊሆን ይችላል። አሁን እኮ እኛ እኮ ልናገናኛቸው ነው ሳሚ። በቃ ስለዚህ አትፍራ። ምንድን ነው የምትፈራው? በቃ እኛ የምናደርገው እንዳልኩ ነው። አንተ ምንም እንዳትዘባርቅ። ይኸውልህ ምንድን ነው የምዘባርቀው እኮ? ከመኝታ ቤት አይኑን ሸፍነን ነው የምናመጣው እኛ። እኔ ምንድን ነው የምዘባርቀው? እኔ አሁን ይኸውልሽ እኔ እኮ ነኝ አይደል ያገኘኋት። አንቺ እኮ አይደለሽ እኮ። አንተ ነህ ያገኘሃት። እንዳትዘባርቅ ነው ያልኩህ። አልዘባርቅም። በቃ ትምጣና እናገናኛቸዋለን። በቃ አሁን ስንጨቃጨቅ እንዳይነሳ። ይኸውልሽ አሁን እኔ ምንም የምዘባርቀው ነገር የለም። በቃ ልጁ እንደዚህ ስንጨቃጨቅ እንዳይሰማ። ሲጀመር ለጥ ብሎ አይደለም። በቃ ዛሬ ደስተኛ ነው መሆን ያለብን አይደል? እስከመቼ አንተ እኮ ነው የፈራኸው? እኔ እኮ አልፈራሁም። ካለው ነገር እኮ አንፃር እኮ ነው ይክራ። አሁን እሱ ጸባዩን እኮ ይቀስቀሰው አይኑን ሸፍነው። አንተ እኔ በርካታ ማነው እንዴ ማለት ከየት ነው የመጣሽው ደግሞ? አንተ ቤቱን ታውቂያለሽ እንዴ? እኮ ማን ደውለላታል? ለእሷ ነው እንዴ ደወልኩ? አንተ ያምሻል እንዴ? እኔ ለእናቱ ነበር የደወልኩት። ሲጀመር አይደለም ቤቱን እራሱ ታውቂያለሽ እንዴ? ምን ሆነሽ ነው? እኛ እኮ እናቱ መስላን ነበረ። ምን ልትሰሪ መጣሽ እንጂ ሲጀመር? ሊዲያ ምን ልትሰሪ ነው የመጣሽው? ዛሬ እናት እንደምትመጣ ቃለሁ። የናት እንደምትመጣ ቃለሁ። ማን ነገር? እኔ ምን አውቃለሁ? አንተ ልጠይቅ። ሳሚ ነግሮሽ ነው? አይደለም ከቡሽና እኔ እንደማውቃችሁ ነገር እናት እንደምትዋወቅ እስካሁን ድረስ ለእናቱም ነገር እንዳትነግሯት ስለምን እንዳታውቅ። አልገባኝም። ለምንድን ነው የማታውቀው እንዴ? ሊዲያ አንቺና ናቲ ምን አላችሁ ሲጀመር? ምንም የለም። እና ታዲያ እና ምን የሚነገር ነገር እኮ የላችሁም ሲጀመር አይደለም። ቤቱን እንዴት አወቅሽው? ከየት መጣሽ? እንዴት በዚህ ሰዓት መጣሽ? እስከዛሬ የት ነበርሽ? እኔ እቺ ልጅ ሲጀመር አላውቃትም። ሊዲያ ስለምትል ነው ሊዲያ እያልኩ ያሉት። ባለፈው ማታታለው መድኃኒት ይዛ ናቲ ነው ያዳነችው። እሷ ናት በርግጥ እኮ። ምንድነሽ? የናቲ ምንድነሽ? ሊዲያን ያልከኝ ስሟና ሊዲያ እሱ ምንም አያደርግላችሁ። ያነገርኳችሁ ምንም የምናውቀው ነገር እኮ የለም። ስላንቺ ተረጋጊ። አንቺ ሊዲያ ሲጀመር ከየት መጣሽ ነው? አንተ ሊዲያ ማነች? ምንድነች ሊዲያ ማነች? የሱ እኔ ምን እንደሆነች አላውቅም። መድኃኒት ግን ያመጣችሁ እሷ ናት። ለምንድን ነው ቆኛ የምንበጠበጠው? የሆነ ጥሩ ነገር ልናረግ ስንል ይክራ እኔ አላውቅም። ወላሂ እኔ አላውቅም። ከየት መጣ ነው የምትዘባርቀው? የናቲ እናት እኔን ለምን ምን አላቸው የሚነገር ነገር ሲጀመር እንዳትናገሩ ይስተረጭ። እኔ ምንም ማውቀው ነገር የለም። አንተን ልጠይቅ እንዴ? ምን ጠይቅኛለሽ? እሱን እንጠይቀው። ሲጀመር ስለ ሊዲያም ራሱ አላውቅም። እንጠይቀው እንጂ አሁን ሂጂ። ምንድነው የምትጠይቀው አንተ? አሁን ሂጂ እጠይቀዋለሁ። ምንድነው ማላችሁ? እንዳታበላሽ። ሊዲያን የመጣችው እንጂ እናትየው አልመጣችም። አይደለም እንዳትናገሩ ያለችው የሆነ ነገር ቢኖር ነው ማላችሁ አይደል? ሂጂ እጠይቀዋለሁ። ሂጂ እጠይቀዋለሁ። ሰማኝ ሳን እኛ የምንጠብቀው እናትየውን ነው። በቃ ሊዲያ ዝም ብላ ነው የመጣችው ማለት ነው። ስለዚህ አይደለም መታ ኢክራም እንደዚህ መናገሯ ራሱ ለምንድን ነው? ለምን አስፈለገ? የሆነ ነገር እኮ ቢኖራቸው ነው አይደል? እና ሄደል ቀሰቅሰው ነው። እና ታዲያ ከኛ ጀርባ የሆነ ነገር እያሴረ ቢሆንስ? ልጅ ታውቂያለሽ፣ እኔ ጭንቅላቱ እንዴት እንደሆነ ራሱ አታበላሹ። ሁሉ ቀን መበጥበጥ እንዴ? እሺ ጥራ። ታዲያ ለምን ቆምክ? ቀጥ ብለህ አላበላሽ። የዛሬው ቀን አላበላሽ፣ ግን ተነስቶልሻል።
እኮ እና ምን ልትለው ነው አሁን? ናቲ ሳሚ ምን ሆነ ነው እንጂ ቆይነታ እንዴ ተኝስም ሰዓት እኮ ነው። አንተ ተረጋጋ እንዴ። ምን ሆነ ነው? እኔ ራሱ ይልጭ ናቲ አንተ ምንም እንዳትል ከጀርባችን እየደበቀ ሁሉን ነገር እኛም እኮ አለንበት አይደል? ምን ሆነ ነው አንተ እስከዚህ ሰዓት የምተኛው? አንተ ከሊዲያ ጋር ምንድን ነው ያለው? ማንሽ ሊዲያ? ምን ልትሰራ ነው? አሁን መታ ነበር እዚህ። ማን? ሊዲያ እዚህ? አዎ እዚህ መታ ነበር። እንዴት አወቀች? ቤት አንተ ቆይ ከኛ ጀርባ ምንድን ነው? ቆይ ግን ሊዲያም ልጠይቀው። ኧረ በእናትህ ሊዲያን ተዋት በእናትህ። አንተ አሁን በህልሜ መጥፎ ነገር ሳይ ነበር። ምንድን ነው መጥፎ ነገር? ምን ሆኜ ነው የተኛሁት? ምን አውቃለሁ እኔ። ልረፍ አልከኝ። ሲጀመር ጸበል ከተረጨ በኋላ ልክ አይደለም። የሆነ ነገር እጄ ያለ አልመሰለኝም ነበር። እግዚአብሔር ምንድን ነው አንተ? ይሄ ልጅ ግን ጤነኛ ነው? ይኸውልህ አሁን ናቲ ደስ የሚል ነገር አዘጋጅታለታል አለ ናቲ። ስሚኝ ኢክራም። ቆይ ኢክራም ነይ ማርያም ነይ። ሲጀመር ስለ ሊዲያ ማውራት አለብን በቃ ከሁሉም ነገር መጀመሪያ። አዎ ሊዲያ መጣ ነበር። ሰማኝ ይልክ እጅን የሆነ ዘንዶ ምናምን ይዞኝ ይሄን ሲቆርጠው ምናምን አይቼ በህልሜ እኮ እሱ መንፈስ ነው። አንተ ምን አይነት ነገር ነው የምታወራው? የምን ዘንዶ ነው ደግሞ የሚለው? በህልሜ የሆነ ዘንዶ ሲያባረኝ እንትን ብሎ ከዛ እጄን የሆነ ቆርጦ ምናምን ብንን ያልኩት የነቀውት። ኧረ ማን አሁን እኮ ይኸውልህ እንደዛ ጸበል ተረጭ ስትባል እምቢ አልክ አይደለ? ትላንትና ተረጨው አንዴ እኮ እምቢ ብለህ በግድ ነው ያለብህ መንፈስ። አሁን ዘንዶ ምናምን የሚያስፈራራ ያ መንፈስ ይኸውልህ ናቲ፣ እኔ ከምንም ነገር መጀመሪያ እኔ እናንተ ግልጽ እንድንሆን እንፈልጋለሁ። ከአሁን በኋላ ማለት ነው። እኔም እናቴን ማጣት አልፈልግም፣ አንተንም ማጣት አልፈልግም። እንደዚህ ጤና ምናምን እንዲበጠበጥብ አልፈልግም። ስለዚህ ይኸውልህ ያሉትን ነገሮች ከኛ ጋር ፊት ለፊት ማውራት አለብን ናቲ። አሁን ሊዲያ ምንድን ነው እንግዲህ አንተ ደግሞ ለዚህ እኮ ነው አዘባርቅ ያልኩህ ቅድም። ይኸውልህ ሊዲያ መታ ነበር። ስማ ቆይ ሊዲያ መታ ነበር? አዎ እዚህ አሁን መታ ነበር። ምን እናንተ የሆነ ምንድን ነው የምትጠቃቀሱት? ፊታችሁ ቁጭ ብዬ ሌላ ነገር የምታወሩት ለምንድን ነው? እኔማ ግልጽ እያወራሁ እኮ ነው። ግልጽ እንነጋገር ካሁን በኋላ። አላቃትም ሊዲያ። እኛም እኮ አታውቃትም? አዎ እኔ አላውቃትም። እውነቱን እኮ ነው። አንተ ሳሚ ነው የሚያውቃት? በቃ ሲጀመር ስለሰው አትጠይቀኝ ሳሚ። በቃ አንዳንድ እኮ መጠየቅ የሌለባቸው ጥያቄዎች አሉ አይደለ? እሺ እኔም መደበቅ ጀመርካ? ችግር የለውም። እሺ ይኸውልህ ሳሚ አላውቃትም ካለ በቃ ተይ በቃ ችግር የለውም ዛሬ። እሺ ለማንኛውም ይኸውልህ ምን ይሰራችሁ ነው? ቆይ ሲጀምር የሆነ የምንነግርህ ነገር አለ ዛሬ ማለት ገኒ የሆነችው ነገር አለ። ገኒ ደህና ናት። ስማ ያው ግን ገኒንም ቢሆን ኧረ በእግዚአብሔር ምንድን ነው? ምን ጀምራችሁ ነው እናንተ? ችግር አለባችሁ እናንተ። ግልጽ እናውራ ምናምን እያልክ ከእኔ ትደብቃለህ እንዴ? ምንድን ነው የደበቅነው? አንተ ደግሞ ምን እያደረጋችሁ ነው? እኛ ምንም አላደረግንም። እናትሽ እኔ ለራሴ ጭንቅላቴ ተበቅ ምንድን ነው የምር እየመሰለኝ ነው። የዘንዶው ነው የምር የሚመስልህ? ይህ ልጅ ግን ያሟል። ሰማናቲ ነው ሳሚ። ስማ ዛሬ ማለት በቃ በህይወትህ ትልቅ ደስ የሚያሰኝ ነገር አለ። ሲጀመር ና ማህላችን ይምጣ ነው ማለት ና ማህላችን ነገር አለ። ቁም አለ። ምንድነው እስቲ አንተ ፕራንክ እያደረጋችሁ? ምንም ፕራንክ የለም እባክህ። ምንድነው አንተ በህይወትህ ደስ የሚያሰኝ ነገር በቃ
ምን ማለት ነው? ደስ የሚያሰኘኝ ነገር በህይወቴ ሰላም ሆነን ይህን እያንዳንዱን ችግራችንን ፈተን ሰላማዊ ኑሮ መኖር ነው ደስ የሚያሰኘኝ። አሁን እኮ ፈተናል ችግራችንን ፈተናል። አንተም በቃ በዙሪያ ሰው ያስፈልጋል። ከሰው አትሽሽ። ስለዚህ ዛሬ ይኸውልህ ትልቅ ሰርፕራይዝ አለ። ናቱ ተከማላችን እንደ ሳሚ እኔ እግዚአብሔርን ልንገራችሁ ከሊዲያ ጋር ሌላ ነገር እሷ ምንም ልትላችሁ ትችላለች። ማንሽ ሊዲያ? አንተ እኔ ሊዲያ የምትባል ሴት አላውቅም። ያማል እንዴ? ስለ ሊዲያ በቃ አርሳው ይኸውልህ ሲጀመር አታበላሽብን። በቃ ሰርፕራይዛችንን አንተ ለምን አታስበው? ብዙ ነገር እኮ አለ፣ ብዙ ነገር አለ። ግን መጀመሪያ አይደዱብኝ እኔ ተጨንቄያለሁ። ሳሚ አይኑን ታስሮ ነው የሚነገረው። ሁሌ መጨነቅ ምን ያደርግልናል? ቆይታ እኔ ደንግጬ ነው ያለሁት የምር እየመሰለኝ። ሌላ ደግሞ ጭንቀት አትፍጠሩብኝ። ጭንቀት አይደለም፣ ይሄ ሰርፕራይዝ ነው። ደስ የሚል ነገር ምንድነው? እኛ ከመጀመሩ ነው ሰርፕራይዝ እንደዚህ ከዛሬ ጀመርን። ገኒ ከዳነች በኋላ ሰርፕራይዝ ጀምረናል። ስለዚህ በቃ ዛሬ በቤተሰቦቻችንን ፊት ነው ይሄንን ሰርፕራይዝ የምናሳየ ቤተሰቦችም ደግሞ እስቲ እናንተም በቃ ከሰርፕራይዙ ጋር ሁለት ድርብ ሰርፕራይዝ እንዲሆንለት ሰብስክራይብ አድርጉት፣ ላይክ አድርጉት፣ ኮሜንትም ስጡት እና ጥሩ ሀሳብ ነው። ሌላው ነገር ተታችሁ እስካሁን ራሱ እንደዚህ ብታወሩ አሪፍ ነው። አረ ኢክራም በእግዚአብሔር ምን ሆናችሁ ነው? እኔን አታስጨንቁኝ በእናትህ። ያረጋችሁት ነገር አለ ወይ? ምንም ያረግነው ነገር የለም። ሳሚ ምን ይሁን አንተ ይሄ ፋራ ነው ሲጀታ ሰርተው ሰርፕራይዝ አታበላሽ ነው። አታበላሽ እንዴ ሲያረጉ አላየም እንዴ እንትን ላይ ምናምን ምንድነው? ሌላ ነገር እኔ ማልፈልገው ነገር ከሆነ ትጣሉኛላችሁ። እሱን ታይዋል። ማትፈልገው ነገር ቢሆን እኮ ሰርፕራይዝ ነው። ሲጀመር ከመሀላችን ለምን ወጣ? እሰር በደንብ አድርገህ እሰረው። አፍንጫው ላይ ነው። ምን እየሆናችሁ ነው ያላችሁ? ወደ አታረጊም እንዴ? እንዴ ወደ ላይ ነው አፍንጫው ላይ ነው። ነው አርጊ እንዴ? ባይኗ እሰሮሽ ለይ ስንት ነው ታያል? ናት በቃ ታያል። ቆይ ሀሳባችሁ ምንድነው? እሺ አሰራችሁኝ። ከዛስ ቁም በቃ ለትንሽ ደቂቃ። ወይኔ መላለ ስቃይን ጨምሩት ነው። አሁን እኔ እናንተ ወደ ውስጥ እንገባለን። እኔ ስመራት ሂድ። አረ በእናትሽ እንዳትጋጭ እኮ እንዳትጋጭ ነው ያለው። ካፍት ና ጄን ያዘኝና ና። ቆይ አንተ ምንድን ነው የምትል? ናቲ ነው እናንተ ቆይ ሂድ። አረ እንደጀመራችሁ ብቻ እግዚአብሔር ይመስገን እናንተ ሳሚ ሸፍን ፋራ ነው። እንትን እራሱ የማይገቡ ናቲ እየታየክ ነው። ይታያል። ዋ ስርዓት ያዝ። አንተ ደግሞ የሰው ሰርፕራይዝ ልታበላሽ ነው እንዴ? ምንድነው የሚጨንቀው? ናቲ አሁን ናተነስ ደግሞ ተጋጫሉ እንደቀደሙሽ እና ይኸውልሽ እኔ ምንም አይታየኝም። ነው ወደዚህ አንተ ወደዚህ ከዛ ወደዚህ መታክ ምን ይሆናችሁ ነው እናንተ? ያማችኋል ና ቀጥ ብለህ አንተ ፋራ
አይልም ናቲ ምን አጠፋሁ እንደዚህ የምትቀጣኝ? ምን ሆነ ነው? ምን ሆነ ነው እንደዚህ የጠፋሁ? ምን አደረኩ? ምን በደልኩ? ምን አድርጌ ነው? እነሱ ባይኖሩ በቃ አሁንም እንደዚህ ሆነ አላገኘህም ማለት ነበር አይደል? ልጅ ምንድን ንገረኝ እስኪ ምንድን ነው የሆንከው? እባክህ ንገረኝ። አታልቅስ በቃ። ምንድን ነው እሱ? ምንድን ነው እየተካሄደ ያለው? ምንድን ነው? ምን ሆነ ነው? እሺ እስከ ዛሬ እንደዚህ የጠፋሁ ምን አድርጌ ነው? ምን በድዬህ ነው? ስልክ እንኳን መደወል አትችልም? ምንድን ነው? እሺ ንገረኝ። ምንድን ነው የሆንከው ነገር አለ እንዴ? እኔ እኮ ግራ አጋባኸኝ ልጄ። ምንድን ነው እሱ? ምንድን ነው? እባክህ ልጄ ምንድን ነው ንገረኝ። ምን ሆነ ነው ንገረኝ ልጄ እባክህ። ምንድን ነው እሱ? ደስ እንዲለው እኮ ነው ናት። የምታውቀው ነገር አለ። ይህን ያክል እኔ እናትህን አትወድም ማለት ነው? ምን አድርጌ ነው? ምን በድዬ ነው እንደዛ የምትይኝ? ታዲያ ምንድን ነው ልጄ? ምን ሆነ ነው? አልናፈኩም? ይህን ያክል ዓመት እንደዚህ ተራርቀን ግራ አጋባኸኝ ልጄ። ምንድን ነው የተፈጠረው? ደስ እንዲለው እኮ ነው ናቲ። እንደዛ ያደረገው በቃ ብዙ ጊዜ ተራራቅን አይደል? ተራራቃችሁ እስከመቼ? እናትህ እኮ ነበር። ይስተካከላሉ። ሁሉም በጊዜው እኮ ይሆናል ማለት ነው። እድሌ ነው። ኧረ ማሚ አይደለም። ምንም እኮ አልሆነም። አሁን እኔ እኮ እንድታለቅሽ እኮ አይደለም። እኔ እኮ ታዲያ ምን አደረኩኝ? ምን በደልኩና ነው? ምንድን ነው እሱ እየተካሄደ ያለው ምንድን ነው? እሱ ባይደውልልኝ ኖሮ አሁንም አላገኘም ነበር። እንደዚህ ተስፋ አድርጌ ልታስቀረኝ ነበር። ምን አልታረገኝ ነበር አይደለም እኮ ይኸውልሽ። እሺ ቆይ በቃ አስረዳሻለሁ። ምንድን ነው እሱ? ምንድን ነው? ምንም አይደለም። ግራ አጋባችሁኝ እኮ። እሺ ቆይ በቃ እሺ እኔ እነግርሻለሁ። እሺ ተረጋጊ አንቺ። እሺ ምንድን ነው እሱ? ምንድን ነው? እሺ ምንድን ነው ልጄ? አይደለም እኮ ይኸውልሽ እማዬ፣ እኔ ልጄ ምንድን ነው ንገሪኝ። ከእኔ አትደብቅ። እስከ ዛሬ ብቻህን የተሰቃየሁ የተንከራተትኩ ይበቃል። ንገሪኝ ምንድን ነው እሱ? ምንድን ነው እሱ? ናቲ እኔ ያለሁኝ አሁን ተገናኝተናል። አሁን አግኝቻለሁ። በቃ ምንም ቢሆን ንገረኝ ለእኔ ምንድን ነው እሱ? እሺ ቆይ ተረጋጊና እሺ እነግርሻለሁ። በቃ ያለውን ነገር ምንም እኮ ደህና ነኝ እኮ እኔ እኮ እየኖርኩ ነው። በቃ ምን ጤንነት አለው? እዚህ ሸሽገው ይኸው ለዚህ በቁ። ምን ጤንነት አለው? አሁን ሳይ እንደዚህ ሆነ አገኛለሁ ብዬ አልስቤም አላውቅም። አይደለም እንደሱ እኮ አይደለም። ይኸው እዚህ ያመጡ ከነ የሸሸጉ ለዚህ አይደለም። አረ እንደዛ አይደለም እኮ። ታዲያ ይሄ ካልሆነ ምንድን ነው ነገሩ? ሚስጥሩ ምንድን ነው? ንገረኝ። ምንድን ነው እየተካሄደ ያለው? እኔ እኮ እዚህ አይደለም እኮ የምኖረው። አውቃለሁኝ እዚህ እንደማትኖር ሁሉን ነገር ነግሮኛል። ግን ለምን እዚህ አመጣክ? ለምን? ጥቅም ፈልገው አይደል? እናትና ልጅ ተጠቃቅመው ነው እንጂ እንዲሁ በከንቱ አይደለም እንዴ። ታዲያ ምንም ካልሆነ ጤነኛው ልጅ ጤነኛ ነው ስትለኝ የከረምከው ልጅ እንደዚህ ሆኖ ሳይው ምን ልበል? ደህና እኮ ነኝ።
ነኝ እነሱ አንተማ ከእናት ጋር ተመሳጥረህ ነው እኔና ልጄን በደንብ እንድንራራቅ ያደረከው። ከዚህ በላይ ምን ይሁን? ይኸውልዎት ማዘር እንደዚህ እኮ አይደለም። አይ እንደዚህ አይደለም። ስትነግሩኝ በስልክ እኮ ነው የተረጋጋሁት እኮ ልጄ በጤንነቱ አገኘዋለሁ ብዬ ነው። ማዘር ከዚህ በላይ ምን ሆነ? እጁ አለ እግሩ አለ። ከዚህ በላይ ምን ሆነ? ልክ ነህ አንተ። እናት ጉያ ሆነ እንደሱ በል እንጂ አይደለም እንደሱ አይደለም። እና ከዚህ በላይ ምንድን ነው? እኔ ደህና ነኝ እኮ አሁን እኮ ንገረኝ፣ ምንድን ነው እየተፈጠረ ያለው? አልኩህ እኮ ባለፈው አሞኝ ነበር። ትንሽ ነው ያመመኝ። አዎ ነግሮኛል እኮ ትንሽ አሞኝ ነበር። አሁን ድኛለሁ። ይሄ በቃ ለጥቅማቸው ብለው ነው እንጂ ስራቸው። እኛ ምንም ከሱ የምናገኘው ጥቅም። አንተ ሳሚ ለምንድን ነው የማትነግራቸው? ምንድን ነው ያለው? ይሄ ኧረ ማሚ እንዴ ምን ሆነሽ ነው? እኔ እኮ ይዤሽ የመጣሁት ልጅሽን ለማገናኘት እኮ አንተ እናት ጉያ ስር ሆነ የኔ ልጅ ከኔ ርቆ ከኔ ጠረን ርቆ ስንት ዓመት ነው? እንደዚህ አትበይ ማሚ። እንዴት አይደለም? እኔ እኮ እናት ነኝ እንዴ። በስልክ ሲያወራኝና አሁን ሳገኘው እኮ እኩል አይደለም። በስልክ ሲያወራኝ ስንት ነገር ሲል ነበር። እንደዚህ ሆነ እንደዚህ ላገኝ እንዴ ስንት ነገር እኮ ነው ይሰራል። እግሩ እጁ ሁሉ ይሰራል አይደል? እኔ ምንም ሊገባኝ አልቻለም። ግራ ነው ያጋባኝ ነው። ካንቺ ስለሸሸ እኮ ነው ላገናኛችሁ እኮ የጠራሁሽ አይደል እንዴ? አዎ ግን እንደዚህ አልነበረም። ያወራኸኝ በስልክ ስታወራኝ እንደዚህ አልነበረም። ደህና ነኝ ማይ፣ ደህና እኮ ነኝ እኮ። ደህንነትን በምን ላረጋግጠው እኮ ንገረኝ። ምንድን ነው እየተካሄደ ያለው? እሺ ንገረኝ፣ ምንድን ነው? እዚህ ቤት ነው የሆነ ችግር አለ። ልጄን እንደዚህ ያለ እንትን ከቤት ፍንቅል ብለህ መተህ እዚህ የተጠጋህበት የሆነ ጥቅም ቢያገኙ ነው እንጂ ዝም ብሎ አይደለም። የወሎት የናቲ እናት እኛ ምንም ጥቅም አላገኘንም ከናቲ። እርሶን ለማገናኘት ነው። እኔ ይቅርታ ግን እኔ በቃ የሚናገሩት ነገር ደስ እንዴ ልክ ነኝ እኮ አንተ እናት ስር ሆነ ነው አይደል እንዴ እኮ። አሁንም እኮ እኔ እሱ እናቱ ስር እንዲሆን እኮ እየሞከርኩ እኮ ነው ማሚ። ይሄ እንደዚህ አድርገህ ልጄ እንደዚህ ጉስቁልቁል ብሎ ነው ከኔ ከናት። እኔም እኮ ተጎሳቁያለሁ እኮ። እኔም እናቴን እኮ አጥቼ ስንት ጊዜ እዚህ እኮ ሳለቅስ ነው የከረምኩት እንጂ የኔ የተለየ ነው። አንተ ቢያንስ እኮ እንትን ብለሃል። እስኪ ይኸው እስኪ ከላይ እስከታች እስኪ እንዲህ እስከሚሆን ድረስ ከሰውነት ጎዳና እስከሚወጣ ድረስ ታው እንጂ ማን እኔም እኮ ይከፋኛል። አንተ አትናገር። ከሱ ጋር ነው እናትሽ ወደዛ ነው በደንብ ያወራን ከሱ ጋር። አንተ ዝም በል። ካንተ ጋር ገና ብዙ የምናወራው ነገሮች አሉ። እስከ ዛሬ ድረስ እኔ እናትህን የሰፈር መሳለቂያ አድርገኝ አሁን ማሚ የምትለኝ ቶ ካንተ ጋር አንተስ ምንድን ነው የምታስረዳኝ? እሺ ንገረኝ። ምንድን ነው? ከመንገድ ነው የመጣሁት። ደክሞኛል። ምንድን ነው እሱ? እኔ እኮ ሲጀመር አውቄዋለሁ፣ ጉዴን አውቄዋለሁ። ይሄው ስንት ሰው ነው የደወለልኝ። እሱ ከደወለ በኋላ ብዙ ሰው ደውሉልኛል። ይሄ መተት ውስጥ ምን ውስጥ መግባትን በደንብ ነው ያወቅኩትኝ። ምንድን ነው የሚነግረኝ ከዚህ በላይ? እንደውም የእሱ እናት ናት በደንብ የከተተችኝ። አንተ እኮ ቆይ ከአንተ ጋር የምናወራው ነገር እናትህ ጋር ጉዳይ አለኝ። እሷ ናት እንደዚህ እናትን ያዝልኝ ወደዛ የሆነ እናቴን እንዳነኪብኝ ሳሚ ናቲ እናቴን እንዳነኪብኝ እንዴት ነው የማልነካው? እሷ ተጋድማ አትበያት። በቤቷ እኮ ነው የተኛችው። ከዚህ በላይ ምን ላድርግ? ይኸውልዎት ናቲ እንዳንጣላ እየሰማኝ ነው አይደል? ይኸውልሽ ልቀቂኝ ብዬሻለሁ። አንቺ ልቀቂኝ ብዬሻለሁ። ልቀቂኝ። እኔ እሷ ናት ጸበኝ። ተረጋጊ። እኔ ይዘህልኝ ውጣ። እናትህን እናንተ ምንድን ናችሁና? አንተ ና ከአንተ ጋር ገና አንተ እንዳትከተል። እኔ እናቴን እንዳትናገሪብኝ። በቃ ልጅሽን ይዘሽ ውጪ ከፈለግሽ። የእኔ ልጅ ምን ተጥሎ ነው እንዴ የተገኘው? ወልጄው እኮ ነው 9 ወር ሙሉ አርግዤው እኮ ነው። ለእኔም እናቴ እኮ ናት። ቱና ሌላ ምን ይፈጠር? ከዚህ በላይ ምን ልሆንልህ? የእኔ ልጅ እንደዚህ ሆኖ የማይሆን ነገር ውስጥ ከታችሁብኝ። አጠገቡ ቢሆን ኖሮ ይሄ ሁሉ አይፈጠርም ነበረ እኮ። እናቴን አትናገሪብኝ። እኔ ታማሚ እናት ናት ያለች። እሷማ አንተን ጉያ ካድርጋ እዚህ ነገር ውስጥ እንድትገባ አላደረገችም። የእኔ ልጅ እንደዚህ አድርጋ የከተተችው ባዳ ነው ምንም ነገር የለውም ብላ አይደለ? እናትን ይዘን አንቺ ደግሞ ሄደሽ አልነበር እንዴ? ነይ ግቢ ሻውን በእናትሽ። እኮ እንደዚህ አይነት ታውስ መስዋዕት አንቺ ኧረ ቆይ ምን ልታረጊ ነው እዚህ የመጣሽው?
የኔ ልጅ ብለሽ አይደለም መችስ የመጣሽው አይደለም? እየሰማሽ ነው? ምንድን ነው እየተካሄደ ያለው ማለት? ለምንድን ነው የመጣችው? እኔ በእናታችሁ ምንድን ነው ቆይ እየተፈጠረ ያለው? ናቲ የት ነው የምታውቃት? አንተ አታውቃትም መችስ አይደለም እንዴ? አንቺ ልጠይቅሽ እንጂ ማለት የት ነው የምታውቃት? እሷን ከሱ ጋር ናት አይደለም? ኧረ ከሱ ጋር አይደለችም። አንተ ከአንተ ጋር ናት የመጣችው? አንተ ናት የምታውቃት? ና እኔ ከአንተ ጋር ዝም በቃ አሁን እዚህ የምንነጋገርበት ጉዳይ አይደለም። እቤታችን እንነጋገራለን። ጉዳችንን እቤታችን ነው የምንነጋገረው። ጭራሽ ብለህ ደግሞ ይዘልኝ ይመጣለን። ምንድነው ኢክራም? ምን ነገሮችን አበላሽተን እንዴ? ቆይ ደግሞ እናቴን ትሰድባለች እንጂ አንቺ ሊዲያ፣ አንቺ ደግሞ ምንድነው ቆይ እየተፈጠረ ያለው? ድጋሚ ተመልሰሽ የመጣሽው ለምንድን ነው? ምንድነው ቆይ እየተካሄደ ያለው? እኔ እና ናቲ ምን አይነት ጉድ ውስጥ ነው ያለው? ቆይ አንቺ ምንድነሽ? ኢክራም ለምንድን ነው የመጣሽው? አንቺ ተመልሰሽ የምታውቂው ነገር አለ ሊዲያ? እዚህ ቤት እንዳትመጣ ናቲ። በቃ እናቴን ትናገራለች። ሊዲያ